ሳሚም ከተያዘ በኋላ ያው ኤርሚያስ ሙሉ በሙሉ የሱ ኬዝ ትቶ ነው ወደ ኤርሚያስ ወደ ሳሚ ተጠግቶ ስራውን ያንዳንዱ የፈለገ ነበር። ሳሚ እስካሁን ሊገኝም አልተቻለም። ሳሚ በጣም የተቀባበሉት ነው። ሳሚ እንዳይገኝ ያደረጉ ሰዎች አሉ። እነዛ ሰዎችም እርግጠኛ ነኝ የአሞቴ ጎሳዎች ናቸው እንጂ ሌላ ባዳ ሰው የሚመጣ ሰው የለም። የዲና ሰዎች ናቸው፣ የዲና የሚላላኩ ሰዎችን እሱ ምክንያቱም ኤርሚያስ በዛ ሰዓት መጋዘኖችን እሱ በሱ ስም ወጥተዋል። በመጋዘኖቹ ደግሞ ወንጀል ይሰራባቸዋል በተባለ ሰዓት ኤርሚያስ እስር ቤት ሊከት ነው የፈለጉት የነበረው፣ ግን አልተሳካላቸውም፣ አልሆነም። ገብተዋቸዋል። እሱ ያ ኬዝ ከስር ስር ሂዶ እሱ እንዳልሆነ ምንም ያውቀው ጉዳይ እንደሌለ ያንዳንዱ ነገር ፋይሎቹ ምኖቹ እሱ እንዳልፈረመ ተናግሮ ቦታ ቦታ ሲያደርግ ደግሞ ሌላ ኬዞችን እንደምታውቁ ማነው ሳሚ እየሰራ ነበር። ግን እነሱ ኤርሚያስን ወጥመድ ውስጥ ከተነው እንዴት ሳሚ ይሰራል በማለት በጣም እልህ ውስጥ ገብተው ነበር። ያለሃቸው ደግሞ ሳሚ ያገኙት ደግሞ በገዛ ባበላት፣ ባጠጣት፣ ባለበሳት ከነ ልጇ ጠቅለል አድርጎ ቤቱ ባስገባት፣ ባኖራት፣ በከፈልላት፣ ስራ በከፈተላት፣ ከሁሉም ነገር ከጎንሽ አለሁኝ ያላት ሴት ናት አሳልፋ ሳሚ የሰጠችው። ሳሚ እስካሁን የውሃ ሽታ ሆኖ ነው የቀረው። ሳሚ እስካሁን የተገኘ ነገር የለም። ስለ ሳሚ ሁላችንም መጮህ አለብን። ሳሚ ጀግና የሆነ ከሁላቸውን ጎን የሆነ ከሁላቸውን ጎን ሆኖ ስራውን የሚሰራ ጋዜጠኛ ነበር። ዛሬ ግን እንዳይገኝ አድርገውታል። እነሱም ያደረጉት ደግሞ ማንን ሰዎች አይደሉም፣ የዲና ሰዎች ናቸው። ብር ስላላቸው እንደፈለጉ ይሽከረከራሉ። ስለሌላ ሰው ህይወት ምንም ያሳዝናቸው ነገር የለም። ብቻ ራሳቸው ደስተኛ ሆኖ ለመኖር ነው የሚፈልጉት። አስቡት፣ ልዑልም እንኳን ክፍለ ሀገር ሂዶ እዛ ጋር አንዱ ሲባል አንዱ መከራው ያሳዩት ነው። ግን ሳሚ ክፍለ ሀገር አልሄደም። በተከራየው ቤት በኖረበት ቀይ በሰፈሩ ላይ ነው እንዳይሆን ያደረጉት፣ እንዳይገኝ ያደረጉት። ስለዚህ ዛሬ ደግሞ ስለ ሳሚ አዳዲስ ነገራቶችን አለ በተባለ ሰዓት ተብሎ ኤርሚያስ ወደዛ ሂዶ ነበር። ግን ሲሄድ የሳሚ ጓደኛ የሆነ ጋዜጠኛ የሆነውን በሁለት ልጆች ላይ የሰራውን ግፍ ለመስማት የሚከብድ ሰው፣ አብሮ ያደገ ሰው፣ አብሮ የኖረ ሰው፣ አንድ ቀያ ናቸው፣ ጎረቤት ናቸው፣ አንድ የኖሩ በእነሱ ላይ እናት አባት ስለሌላቸው፣ ወገን ስለሌላቸው፣ ከጎናቸው የሚሆን ሰው ስለሌለ፣ እናት አባታቸው በሞት ስላጡ ጋዜጠኛ ነኝ ብሎ በእነ ኤርሚያስ ስም ያልሆነ ነገር አድርጎ ተገኝተዋል። ኤርሚያስን በጣም ያስቆጣው ነርቭ ያደረገው ለምን እንደዚህ ነገር በእኛ ስም ይደረጋል? እኛ ለሀቅ በቆምንበት ለምንድን ነው እንደዛ ነገር የሚደረገው? አንድ እህቷ ጭራሽ ያልጋ ቁረኛ ነው የሆነችው። እንደዛ ያደረገችው ደግሞ እንጀር እናታቸው እንደሆነ ነው የተሰማው። ማለት በጣም በህይወታችን ላይ ብዙ ነገራቶችን የተካሄደ ነው። ብዙ ነገር በተለይ ኤርሚያስም ሆነ ልዑልም ማናቸው የሚሰሩት ስራ አንድ ሰው ኬዝ እንዘጋለን ብሎ በሄዱበት ሌላ በጣም ከባድ የሆኑ ነገራቶችን ይዘው ነው የሚመጡት። ሰው በዚህ ልክን ጨካኝ ሆነዋል። ሰው በዚህ ልክን አረመኔ ሆነዋል። የት እንደምንደርስ እኔ ምንም አውቀው ነገር የለም። በዚህ ልክን ጨክኖ ሰውን ማስከፋት፣ ሰውን መብደል፣ ሰውን በደል ውስጥ እንዲገባ ሰውን እንዳይኖር ማድረግ ደግሞ በጣም ከባድ ነው። ውድ ቤተሰቦች ለምንድን ነው ሌላ ሰዎችን እንደ ሰው ማናስባቸው? እነዛ ሰዎችን ለመኖር አይደለም የሚፈልጉት። ስለዚህ ወንጀል በተሰራ ቁጥር ኤርሚያስና ሳሚ ናቸው ማለት ነው። ልዑልና ሚኪ ናቸው ማለት ነው። እነዚህ ፎርጂት የሆኑ ወይ የጋዜጠኝነት እውቀት የሌላቸው ልጆች ለምን በእነሱ ስም ይሰራሉ? እነዛ ልጆች እያንዳንዳቸው ባሉበት ቦታ ተይዘው ለህግ መቅረብ አለባቸው። ምክንያቱም እነዚህ ወጣቶች ለእውነት ነው የሚሰሩት እንጂ የውሸት ህይወት አይደለም የሚኖሩት። የወደቀ ሰው አንስቶ የጠማው ሰው የሚያበሉት ሐኪም ቤት ውስጥ አሁን እቺ ልጅቷ እህቷን ያልጋ ቁረኛ ሆናለች። ያልጋ ቁረኛ የሆነችው እናት አባቷ ካጣች በኋላ በድንገት ነው እናት አባቷ ያጣችው።
በድንጋጤ ነው እንደዚህ የሆነች የተባለው። ያው አንስቶ ሐኪም ቤት ወሰደዋት። እነሱ እኮ እንደዚህ አይነት ስራ ነው የሚሰሩት እንጂ ምንም አይነት ነገር ከውሸት ጋር የተያያዘ ነገር ወይስ ሰውን ለመጉዳት የሰውን ህይወት ለመቅማት ምንም የሚያደርጉት ነገር የለም። በእነሱ ላይ ለምንድነው በዚህ ልክን ወንጀል የሚሰራባቸው? በዚህ ልክን ያልሆነ ነገር እንዲያደርጉ ያልሆነ ነገር እንዳልሰሩ ለምንድነው ስማቸው በመጥፎ ነገር እንዲጠራ የሚደረጉት? እንዳየችው ሳሚ ኤርሚያስ ያ ሁሉ ያልሰራው ያላየው ጭራሽ ቦታው ማያውቀው ነገር ነው በሱ ስም ወንጀል ተሰርቶ እሱ ሰራው የተባለው ነበረው። እሱ ጨረስኩኝ ሲል ግን አሁን በሳሚ ስም የገዛ ጓደኛቸው አብረዋቸው የሚኖር ጋዜጠኛ ነኝ ብሎ በእነሱ ስም ብር ተቀብሎ እነዛ ሁለት ወጣት ሴቶችን ህይወታቸው እንዳልሆነ አደረጋቸው። በዛ ላይ የእናት አባታቸው ንብረት አጡ፣ የእናት አባታቸው ቤት አጡ፣ የእናት አባታቸው የሚኖሩበት ያደጉበት የተወለዱበት በገዛ በእንጀራ እናታቸው ተቀሙ። ያ ነገር አስመልሳለሁ ብሎ ብር በልቶ እነሱ ናቸው ብሎ ወደ እነሱ ማለት ምን ይሉታል? ኧረ ተው፣ አንዳንዴ ግፍን ፍሩ። ለሁሉም ነገር ልክ አለው። በሰው ላይ ሰው ያልሰራውን ነገር ስንጭል ነገ እኛ ምን ይደርስብናል? ምን ላይ እንወጥቃለን? ምን ላይ እንደርሳለን ብላችሁ ለምንድነው የማታስቡት? ለምንድነው ራስ ወዳጅ የምትሆኑት? ለምንድነው ሁሌ የሆነ በሰውን ትከሻ የምትኖሩት? ሰው ራሱ ችሎ አይኖርም? እኔ ብዙ ጊዜ ወላሂ በጣም ግራ የገባኝ ነው የሚመጣው። ማለት ሰው በዚህ ልክ ክፋትን መስራት ክፋትን ማስተመር ምን እንደሚሉት አላውቅም። እነዚህ ልጆች እኮ 5 ሳንቲም የሚከፈላቸው ነገር የለም። እውነትን ይዞ ስለሚጓዙ እኮ ነው። ለእውነት እንቁም፣ ማንን ሰው መጎዳት የለበትም፣ ማንን ሰው ብር መብላት የለበትም ብሎ እኮ ነው የሚሰሩት እንጂ እንደ እናንተ ቢሆን እኮ የፈለገ ሰው ብር ቢበላ የፈለገ ሰው ሳንቲም ይበላ ምንም ያገባቸው ነገር እኮ የለም። ግን እዚህ ጋር በነፃ ነው ህዝባቸው የሚያገለግሉት። በነፃ ነው ህይወታቸው ሁሉ ነገራቸው ቤተሰባቸው ራሳቸውን መስዋዕትን ከፍለው የሚሰሩት። እናንተ ለምንድነው የሰውን ሰው ራሳችሁ ወንጀል የምትሰሩ ከሆነ ስሩ። ሌላ ሰው ስም እዚህ ጋር ግብቱ እነሱ ወንጀል እንደሚሰሩ መጥፎ ነገር እንደሚሰሩ አድርጋችሁ የምትሰሩት ምን ለማድረግ ፈልጋችሁ ነው? ወይስ በሰው ዘንድ ለምን ተወደዱ ነው? ለምን ጥሩ ስራ ይሰራሉ ነው? እሺ እነዚህ የወደቁ እናት አባቶችን የተገፉ ሰዎችን እነሱ ካልደረሱላቸው ማን ነው የሚደርስላቸው? ሁሉም ሰው ከጥቅም ጋር እንጂ የሚሽከረከር ሰው የለም፣ የሚጓዝ ሰው የለም። በጣም ከባድ ነው የሚሰራው ስራ በሙሉ። በጣም አስጸያፊና ለመስማት የሚከብዱ ነገራቶችን ሀገራችን ላይ እየተፈጠሩ ነው። ያው ሳሚ ጥሩ ባደረገበት እኮ ነው ልጅቷን አሳልፋ የሰጠችው፣ ኸይር ነገር በሰራበት ከልጇ ጋር ጎዳና ላይ እንዳትውል ብርድ እንዳይነካት ልጇን በሽተኛ እንዳይሆንባት። ያኔ ልጁ ትንሽ ያሟል ተባለ። ልጇ ስለሚያባት እኮ ነው ካለችበት ጭንቅ አንስቶ እሱ ጋር ያስጠጋት፣ ቤት የተከራየላት፣ የምትፈልገው ነገር የሚያደርግላት። ግን እሷ በትንሽ ሳንቲም ሳሚን አሳልፋ ሸጠችው። አሳልፋ ሸጣው ገና እኔ አይደለሁ ማቀው ጉዳይ የለም እሱ የሚኖርበት ቤት እኔ እንድኖር አድርጎኛል ብላ ያዙኝ ልቀቁኝ የምትለው ምን ጊዜም ቢሆን እኮ እውነት ተደብቃ አትቀርም። ይብላኝ ላንቺ እንጂ ሳሚ እስካሁን ምን አይነት መከራና ምን አይነት ስቃይ እንደሚያሳልፍ እሱና ፈጣሪ ነው የሚያውቁት። ገና አንቺ ተደላድለሽ እንደፈለግሽ ከልጅሽ ጋር ትኖሪያለሽ። ግን አንድ ቀን መምጣቱ አይቀርም። ሁሉ ነገር ይፋ ይወጣል። ሁሉ ነገር ይስተካከላል። ስለዚህ በዛ ሰዓት በመጣ ሰዓት ምን ብለሽ ነው የምታወሪ? ለአንቺ እኮ ነው ስልክ ቤት የከፈተልሽ፣ ለአንቺ እኮ ነው ተከራይቶ ያኖረሽ የነበረው። ለማንኛውም ውድ ቤተሰቦቼ የሰማነው ነገር በጣም አስደንጋጭ የሆነ ነገር ነው የተሰማው። ሰው እኖራለሁ በአገሬ ላይ እንደፈለኩኝ ይሆናለሁ ባለበት ሰዓት አገራችን ላይ ግን የሚካሄዱ ነገራቶችን በሙሉ በጣም የሚያስጠሉ ነገራቶች የተሰማ ነው። ሰው እንደ ሰው እንዳይኖር እንደ ህዝብ እንዳይኖር ያደረጉ ነው። ስለዚህ ሳሚ ወንድማችን በቅርብ ተገኝቶ ያለውን ነገርን እኔ አላቅም ብቻ ከልጆቹ ጋር ምን አይነት ኬዝ እንዳላቸው ምን እንደበደላቸው ብቻ ፊት ለፊት ጠይቆ እነዛ ልጆች በህግ እንዲጠይቁልን ነው የምንፈልገው። ሳሚ ደግሞ በቅርብ እንደሚገኝ እርግጠኛ ነኝ፣ አልጠራጠርም።
እና የዛሬው ያለው ነገር ውድ ቤተሰቦቼ በሳሚ ምክንያት የተጎዱ 2 እህትማሞች የአባታቸው ንብረት ያጡ እህትማሞች ኤርሚያስ ደርሶላቸው እሷ ሐኪም ቤት እንድትሄድ ሁሉ ነገር ቦታ እንዲደረግ ነው የተደረገው። እንግዲህ መጨረሻው ምን እንደሚፈጠርና ምን እንደሚካሄድ እናየዋለን። እነዛ ልጆች ያቺ መታመች ልጅቷ ጤነኛ እንድትሆን ምኞታችን ነው። የሳሚም እውነት ወጥቶ በቅርብ እንደሚገኝ ተስፋ እናደርጋለን። እንደዚህ ወንጀል የሚሰሩ ሰዎች ከወንጀላችሁ ብትቆጠቡ ባይነኝ። ለማንኛውም ውድ ቤተሰቦች ሁላችሁም ባላችሁበት ሰላማችሁ ይብዛልኝ። ወይኔ ዛሬ ምን ሆንኩኝ? እወዳችኋለሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እወዳችኋለሁ። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እንገናኝ።